ያ ሁሉ ለምን ያ ሁሉ ምስጢራዊነት? ለምን ያ ሁሉ ድብቅ አጀንዳ? ለምን ያ ሁሉ ሴራ? ለምን ያ ሁሉ ግድያና ደም መፋሰስ? ለምን አዲሱ የዓለም ሥርዓት? ለምንስ ዓለማችን እንዲህ መሆን ነበረባት? ለምንስ ሶሎሞናቶች ያን ሁሉ ያደርጋሉ? ምንም እንኳን የጥንታዊ ሴራ ለብዙ ዘመናት ሲካሄድ የቆየ ቢሆንም ከነሱ ጋር አልተጀመረም ነበር። ሁሉም ሰዎች ከመወለዳቸው ከብዙ ሺህ ዓመታት በፊት መጀመሩን ሁላችንም ማስታወስ ይኖርብናል። አሁንም ግን ከነሱ ጋር አይቋጭም። ከዚህ ሁሉ ጀርባ ሆኖ ያን ሁሉ እንዲያደርጉ የሚያዛቸው አምላካቸው ሳጥናኤል ማን ነው? ይህ ሳጥናኤል የተባለው ፍጡር የሰው ልጆች ከእግዚአብሔር ዘንድ የተሰጣቸው ፍቅር በጥላቻ ስለምን በመጠበጥና ደስታን በሐዘን መተሳሰብን በመቃየርም እውነትን በውሸትና በሌሎችም ብዙ ውድ ስጦታዎችን በክፉ መልኩ በመለወጥ ያቀረበላቸው። በአጠቃላይም ሁሉንም የሕይወታቸው ሁኔታዎች በግልጽ ለመረዳት ይህንን ፍጥረት ማወቅ ግድ ይለናል። ሳጥናኤል ወይም ሉሲፈር ማን ነው? የፍጡራን ሁሉ ታላቅ፣ የቆንጆች ሁሉ ቆንጆ፣ የጠቢባኖች ሁሉ ጠቢብ፣ የአዋቂዎች ሁሉ አዋቂና የኃያላን ሁሉ ኃያል፣ የፍጹማን ሁሉ ፍጹምና ማንም ፍጡር ሊኖረው የሚበጀውን ሁሉ አጠቃሎ የያዘ ብርቅዬ ፍጡር ነበር። ሊቀ መላእክቱ ሳጥናኤል። የሳጥናኤል ታሪክ የሚጀምረው ከብዙ ሺህ ዓመታት በፊት ነበር። ከሰው ልጆች ሕልውና ቀደም ብሎ በታላቅ ክብርና ግርማ ነው። የሳጥናኤል አፈጣጠር እጹብ ድንቅ የነበረ ሲሆን ፍጥረቱም እንደ ሰው ልጆች ከአፈር ሳይሆን ከንፋስና ከእሳት ከሌሎችም ከሚያብረቀርቁ ንጥረ ነገሮች ነበር። ከሁሉ መላእክት በላይ በጣም ተወዳጅና እንደሚያብረቀርቅ ብርሃን የነበረው ሳጥናኤል ሉሲፈር የሚለው ስሙም በላቲን ብርሃን ሰጪ የሚል ትርጓሜ አለው። በገነት ከነበሩ ፍጥረታት ሁሉ የላቀ ስልጣን የነበረው ሳጥናኤል የእግዚአብሔር ዙፋን እንዲጋርድ የተቀባ ክሩብ ነበር። በእግዚአብሔር ገነት ባደን ነበር። የከበረውንም ዕንቁ ሁሉ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ብርሌ፣ መርገድ፣ ኢሶጵድ፣ ሳምፔርና ብኖር የሚያብረቀርቅ ዕንቁ ወርቅ ለብሰ ነበር። የከበሮና የእምብልታ ሥራም በአንተ ዘንድ ነበር። በተፈጠረበት ቀን ተዘጋጅቶ ነበር። አንተም ልትጋርድ የተቀባ ክሩብ ነበር። በተቀደሰውም በእግዚአብሔር ተራራ ላይ ያኖሩ በእሳትም ድንጋዮች መካከል ተመላለስ። ሕዝቅኤል 8 ከቁጥር 13 እስከ 14። ሳጥናኤል በዚህ ሁሉ ክብርና ግርማ ሞገስ ተሞልቶ በእግዚአብሔር የተሰጠውን ትእዛዝ እየተቀበለ በገነት ዙሪያ እየተመላለሰ ይኖር ነበር። በሥራው ፍጹምና ታማኝ አገልጋይ የነበረ ሲሆን እንዲህም በመሆኑ በእግዚአብሔር ዘንድ የተወደደ ፍጡር ነበር። በዚህም ሁኔታ በፍቅርና በደስታ ይኖር የነበረው ሳጥናኤል ከጊዜ ሂደት በኋላ የመጀመሪያውን ኃጢአት በልቡ ፈጠረ። እግዚአብሔር አንዳች መጥፎ ነገር እንኳን አልፈጠረም ነበር። እስከዛችም ቀን ድረስ የእግዚአብሔር ፍጥረት ሁሉ መልካም ነበር። ሳጥናኤል ራሱ እስከዛች ቀን ድረስ ፍጹም የነበረ ሲሆን ከዚያ በኋላ ግን የመጀመሪያውን ጥፋትና ኃጢአት በልቡ ስር በቀለ። ሳጥናኤል በነበረው ጥበብ፣ ቁንጅና፣ ችሎታና ፍጹምነትና ኃይል ብቻ አልረካም ነበር። ከዚህም በላይ እንደ እግዚአብሔር ሊመለክ ፈለገ። ያ ሁሉ ክብርና ግርማ ወደ ታላቅ ኩራት መራው። ከታማኝ አገልጋይነቱ ማፈነገጠ። በልቡም ከእግዚአብሔር ዙፋን በላይ እንዲቀመጥ አሰበ። ይህን ሁሉ ሐሳቡ ግን ወደ ዘላለማዊ ውድቀትና ውርደት የሚዳርገው ነበር። ሕዝቅኤልም የሳጥናኤልን ውበትና ኩራቱ እንዴት ለውድቀት እንደዳረገው እንደሚከተለው ይነግረናል። ከተፈጠረበት ቀን ጀምረ በደል እስከተገኘ ድረስ በመንገድ ፍጹም ነበር። በንግድህም ብዛት ግፍ በውስጥ ተሞላ፣ ኃጢአትን ሠራ። ስለዚህም እንደ ርኩስ ነገር እግዚአብሔር አራጣሉ። የምትጋርድ ክሩብ ሆይ ከእሳት ድንጋዮች መካከል አጠፋው። በውበት ምክንያት ልብህ ኮርቶአልና ከክብርም የተነሳ ልብን አረክስ። በምድር ላይም ጣልሁ፣ ያዩም ዘንድ በንግሥታት ፊት ሰጠሁ። ሕዝቅኤል 8 ከቁጥር 15 እስከ 17። ሳጥናኤል በእግዚአብሔር ላይ ለማመፅ ሲያስብ ብቻውን አልነበረም። በገነት ከነበሩ መላእክት 1/3ኛውን በጎኑ አሰልፎ ነበር። የቴላዊ መንፈሳዊ መጽሐፍት ሳጥናኤል ከእነዚህ ከሱ በታች ከነበሩ 1/3ኛ መላእክት አምላካችሁ ነኝ በማለት እና በሌሎችም ምክንያቶች በማቅረብ ከፈጣሪያቸው ኮብልለው ወደ እሱ እንዲመጡ እንዳታለላቸው ይገለጻል። ከዚያም ሳጥናኤልና መላእክቱ በአንድ ወገን፣ ሚካኤልና መላእክቱ በሌላኛው ወገን ተሰልፈው ለታላቁ ውጊያ በሰማይ ተዘጋጁ። ይህ ሁለቱም ጎን የተደረገው ውጊያ በዮሐንስ ራእይ እንደሚከተለው ተጽፎ እናገኘዋለን። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ራእይ ምዕራፍ 12 ከቁጥር 7። ከዚያም ወዲያ በሰማይ ስፍራ አልተገኘላቸው በማለት ይቀጥላል። ዮሐንስ ራእይ ሳጥናኤል እና መላእክቱ ከእግዚአብሔር ጎን በቆሙ መላእክት ተሸነፈ። ሳጥናኤል ቅጣቱን ከመቀበሉ በፊት ፍርሃቱን አምኖና ተጸጽቶ ወደ ቦታው እንዲመለስ በእግዚአብሔር ብዙ ዕድል ተፈጥሮለት የነበረ ቢሆንም እሱ ግን አሻፈረኝ አለ። ከዚያም እሱና ከጎኑ የተሰለፉ መላእክት ወደ ምድር ተጣሉ። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው ታላቁ ዘንዶ እሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእሱ ጋር ተጣሉ። ሳጥናኤልና እሱን የተከተሉ መላእክት ወደ ምድር ሲጣሉ የነበራቸው ታላቅነትና ክብር
ግርማና የሚያስጎመጅ መልካቸው ሁሉ ተገፎ የሚያስጠሉ፣ የሚያስፈሩ፣ የሚያስደነግጡና በአጠቃላይ መልከ ጥፉ ፍጥረታት ሆነው ቀሩ። ዛሬም ያ የሚያስፈራው ምስላቸው በተለያዩ የሃይማኖት ተቋማትና በሌሎችም የተለያዩ ስፍራዎች ላይ ተስሎ እናገኘዋለን። የታላቆች ታላቅ የቆንጆዎች ቆንጆ የነበረው ሊቀ መልአኩ ሳጥናኤል የታላቅነት ሥልጣኑ ለቅዱስ ሚካኤል ተላልፎ ቦታውም ለሰው ልጆች ተሰጥቶ ከመቃብር በታች የተረገጠ ሬሳው ነው ቀረ። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ በታች ወደቀ? አሕዛብም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስም ተቆረጥህ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በመሰብሰቢያ ጣራ ላይ እቀመጣለሁ፣ ከደመናዎችህ ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አለ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ። ኢሳይያስ 14 ከቁጥር 12 እስከ 15። ሳጥናኤል ከገነት ተባሮ ወደ ምድር ሲጣል ከክብሩና ግርማው ሞገሱ በተጨማሪ ሳጥናኤል ሉሲፈር የሚል የክብር ስሙንም እዛው ጥሎት ነበር የመጣው። ዛሬም በሰው ልጆች ዘንድ ሰይጣን ወይም ዲያብሎስ፣ ዘንዶ፣ እባብ ወይም አባዶን ወይም አጵሊዮንና በመቶዎች በሚቆጠሩ በሌሎች ስሞች ይጠራል። ከእነዚህ ሁሉ ስሞች ዛሬ ባለም ሕዝብ በአብዛኛው የሚጠራበት ሰይጣን የሚል ስሙ ሲሆን የዚህም ስም ትርጓሜ ባለጋራ ወይም ጠላት፣ ተጋጣሚ ወይም ተቀናቃኝ የሚሉና የመሳሰሉት ማለት ነው። ከእሱ ጋር አብረው የተጣሉ መላእክትም የመላእክትነት ስማቸው ቀርቶ አጋንንት ወይም ዴሞስ እየተባሉ ይጠራሉ። ሰይጣን ወደ ምድር ከተጣለ ወዲህ የእግዚአብሔርን ድንቅ ፍጥረታት የማበላሸትና የማውደም ሥራውን አብዝቶ ቀጠለ። ይህ የማበላሸትና የማውደም ሥራውም በዚች ምድር ብቻ የተወሰነ አልነበረም። እስካልተወሰነ ጊዜ ወደ ገነት ይመላለስ ስለነበረ ጥፋቱም እስከዚያ ደርሶ ነበር። በገነትም ካጠፋቸው ጥፋቶች በጣም አስከፊ ጥፋት ደግሞ የቀደሙትን ወላጆቻችንን አዳምና ሔዋንን አስደናቂውን የገነትን ኑሯቸውን በደንብ ሳያጣጥሙ እንደሱ እንዲያምፁ የተጠቀመበት ዘዴ ነው። እንደ እግዚአብሔር ትሆናላችሁ ብሎ የተከለከለውን ፍሬ በማስበላት የእሱን አመፅ እንዲቀላቀሉና አብሮት ወደ ምድር እንዲጣሉ እያስደረጋቸው ነው። ይህም ሰይጣን በሰው ልጆች ላይ ካደረሳቸው ቁጥር የለሽ ጉዳቶች ሁሉ ትልቁና እጅግ በጣም አስከፊ ጥፋት ነው። በላይኛው ስፍራ በሰማይ ሰማያት የተጀመረው የሳጥናኤል ሴራ ባለገነት ወደ ሰው ልጆች ተላለፈ፣ አብሯቸው እስከ ምድር ድረስ ዘለቀ። ይህም በታላቅ ፈጣሪ በእግዚአብሔር ላይ የተከፈተው አመፅም ዛሬ ድረስ ተጠናክሮ ቀጥሏል። ሰይጣን አሁንም የሚያመፀው ብቻውን ሳይሆን የዓለማችንን ታላላቅ ሰዎች እና ማኅበራትን በጎኑ አሰልፎ ነው። በመጠንም ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8። በአሁኑ ጊዜ ሰይጣንና አጋንንት በመንፈሳዊ ዓለም ይኖራሉ። ከእነዚህም የደስታና የታላቅነት ጊዜያትም የሩቅ ትዝታዎች ሆነው ቀርተዋል። በአካል ካለመታየቱም የተነሳም አንዳንድ ሰዎች ስለ ሰይጣን ሕልውና ይጠራጠራሉ። አንዳንዶች ደግሞ ስለ ሕልውናውም ቢያምኑም ስለሚኖሩ ኃይልና ተጽዕኖ ግን ብዙም እውቀት የላቸውም። ሐዋርያ ጳውሎስ ግን በጣም የተቆጣና እሳት የለበሰ ሰይጣን ዛሬም ድረስ እዚህም እዚያም እየተዟዟረ እንደሚገኝ ይነግረናል። አሁንም ዓላማው የእግዚአብሔር ታማኝ ፍጥረታትን ማውደምና የእሱን የዓመፅ መንገድ እንደሚከተሉ ሰዎች እሱንም እንዲያመልኩት ነው። የሰው ልጆች ሁል ጊዜ ቢሆን በትክክለኛ የሕይወት ጎዳና ለመራመድ የሚፈልጉ ቢሆንም ሰይጣንና የጨለመው መላእክት ግን በመሃል ጣልቃ እየገቡ ወደ ተሳሳተ የሕይወት መንገድ ይመራቸዋል። ምክንያቱም ሰይጣን የሚፈልገው በትክክለኛ የሕይወት ጎዳና እየተራመዱ ለእግዚአብሔር ታማኝና ታዛዦች እንዲሆኑ ሳይሆን የዚህ ሁሉና የሌሎች ለእግዚአብሔር ሕጎች ተቃራኒ በሆነ መልኩ መንፈሳዊውን በዓለማዊ፣ መታዘዝን በትዕቢትና ታማኝነትን በክህደት፣ ወንድነትን በሴታ ሴትና ሴትን በወንዳ ወንድ በመለወጥ በተሳሳተ መንገድ እንዲራመዱ ማድረግ ነው።